ሲያርዱ እና አቡነ አብርሃም ሰው አለቀ ተብሎ ሚዲያስቸው እያጣራን ነው ብለው ቀልደዋል እኮ። አሁን በግልጽ ኦርቶዶክሳውያን ሰይፍ ልንመዝ ይገባናል። ተመልከቱት ቪዲዮ። እንደባለጉት ብንባልግ እንኖራለን ወይ? የአቶ በጋሻው እንደዚህ የጭካኔ ቃል ምንጩ ምንድነው? በየገዳማቱ ሰበርና አዲስ በሆነ መረጃ ተመልሼ መጣሁኝ። እንግዲህ የአርሲ ኦርቶዶክሳውያንን አስመልክቶ ነገሩ ሁሉ ወደ አቡነ አብርሃም የዞረ ይመስላልና እየተተቹ ነው የሚገኙት። ከምን አንጻር ሙሉ ቪዲዮን ማስመለከታችሁ ነው የሚሆነው። እንዲሁም ፓስተር በጋሻው እንግዲህ በአፉ ተጸዳርቷል ማለት ይቻላልና አሁን ቤተክርስቲያን የምትቀበለው መከራ በአባቶቿ ምትክ ነው ሲል ተናግሯል። ለእርሱም መልስ የምንሰጥ ነው የሚሆነው። ከዚህ ቪዲዮ እንጀምር። Hello everyone, please start the video by sharing and reposting and let the whole world know what's happening in Ethiopia. Deep sorrow unfolds in Oromia in RC. The suffering of Ethiopian Orthodox Christians continues. On October 23, in Nano Jawi Kabele, 14 Orthodox Christians, including a 2-year-old child and a 70-year-old elder, were taken by the night and they were found murdered yesterday. Others were wounded and taken to the hospital. Again last night in Sharqa district near to Hela Zambaba Arsima Church, 3 more faithful souls were killed and 4 others were taken away. Their fate is still unknown. In RC, the air is filled in fear and in grief for all Orthodox Christians. Let's all lift up our voices and our prayers for our brothers and sisters in RC. May God comfort the sorrowful, protect the innocent, and bring peace upon this wounded land. አሁን በግልጽ ኦርቶዶክሳውያን ሰይፍ ልንመዝ ይገባናል። ተመልከቱት ቪዲዮ። እርግጠኛ ነኝ ይሄን ቪዲዮ ያስጠፉታል። 40 እና 50 ጊዜ በደንብ ኮፒ ሊንክ እና ሪፖስት አድርጉት። ኮሜንቱንም ገብርኤል አባቴ እያላችሁ አጥለቅልቁት። አበሻ በጌታ በኢየሱስ ስም ሰው አበሻ በጌታ በኢየሱስ ስም ቀደም በጌታ በኢየሱስ ስም ይሄኛው ደግሞ የሆነ አሜን አሁን እግዚአብሔር ምስክሬ ነው። በእኛ ዘመን ይሄ መፈጠሩ ያማል። አሁንም ደግሜ እላችኋለሁ ቪዲዮውን 40-50 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉ። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በላከው መልእክቱ ምዕራፍ 2 ከቁጥር 8 ላይ እንዲህ ይለናል፣ ከዚህ ዓለም ገዢዎች አንድስ እንኳን ይህን ጥበብ አላወቀውም፣ አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር ይለናል። አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር አለ ቅዱስ ጳውሎስ። እውነት ነው። ዛሬ አይናቸው የታወራል፣ እያዩ እንዳያዩ፣ እየሰሙ እንዳያስተውሉ፣ እንዳይመለሱ፣ በእግዚአብሔር ቃል እንዳይፈወሱ፣ ልባቸው የደነደነ ልባቸው የተዘጋሉ። ለነሱ ግን ኤሎሄ ኤሎሄ ልንል ነው የሚገባል። ኦርቶዶክሳውያን ግብራችሁ የአይሁድ እንዳይሆን እኔ ይህንን እነግራችኋለሁ። ለተሰደበው መልአክ አትዘኑ፣ ለተሰደበው መልአክ አታልቅሱ። ካለቀሳችሁ ለሰዳቢው አልቅሱ። ካለቀሳችሁ በጸና ክብር የታተመውን ታላቁን በእግዚአብሔር ፊት የሚቆመውን መልአኩን ለሰደበው አልቅሱ። ወዮለት እሱ ሰው የት ይሆን መግቢያው? ወዮለት ይሄ ነፍስ የት ይሆን መድረሻው? ኦርቶዶክሳውያን ልብ በሉ። ኦርቶዶክሳውያን አስተውሉ። ገና ከዚህ በላይ ይጨልማል። ገና ከዚህ በላይ ይከፋል። ራዕየ ዮሐንስ ምዕራፍ 13 ከቁጥር 5 ላይ ለዚያ ዘንዶ ለዚያ ክፉ የሚሳደብበት የስድብ አፍ ተሰጠው ይላል። እናንተ ተሳዳቢ አይደላችሁም፣ የሚሳደቡ ግን የስድብ አፍ ተሰጥቷቸዋል። ይሄ እግዚአብሔር ቃል ደግሞ ይፈጸም ዘንድ ግድ ነው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ብሏል ጌታ። የዚህ ቃል መፈጸሚያ ለሚሆኑ ለነሱ ግን ዛሬም ደግሜ አሁንም 10 ጊዜ 100 ጊዜም ደግሜ እላችኋለሁ፣ አብዝታችሁ ለነሱ አልቅሱ። አስቀድሜ በመግቢያዬ ሰይፍን ታጠቁ ብያችኋለሁ። እኔ ያልኳችሁ ሰይፍ የምትገሉበት የምታሳድዱበት አይደለም። በክርስቶስ ፍቅር በእግዚአብሔር ፍቅር እየማረካችሁ በጨለማ ውስጥ ያሉትን ወደ ብርሃንን የምትመልሱበት የእግዚአብሔርን ቃል ታጠቁ። የእግዚአብሔርን ቃል ልበሱት። መዝሙር 43 ይህን ይናገራል። ወንድማችሁ ናታኔም ነኝ። እግዚአብሔር ምስክሬ ነው። ማርያም አማላጅ ነች። እንግዲህ አሁን መጮህ ያለብን ሲመስለኝ ለአርሲ ኦርቶዶክሳውያን ብቻ አይደሉም። ቅዱስ ሲኖዶስ በዚህ ደረጃ ልክ ዝምታን የመረጥበት ምክንያት ምንድነው? ከዚህ በፊትም እንግዲህ ቅዱሳን ስዕላቶች ሲቀደዱ ዝም ብለው ምንም የተናገሩት ነገር የለምና ቤተክርስቲያን በዚህ ደረጃ ልክ ሲያለማምዷት ነበር። አባቶቻችን ለቅዱሳን ስዕላት ግድ የላቸውም፣ ለቤተክርስቲያን ስርዓት ግድ የላቸውም። እሱ ብቻ ደግሞ አይደለም፣ በአርሲ ውስጥ ስለሚሞቱ ክርስቲያኖች እንኳን ምንም አይነት ግድ እንደሌላቸው ነው እየተመለከትን የምንገኘውና ከወራቶች በፊት ለቅዱሳን ስዕል እንኳን ያልጮሁ አሁን ደግሞ ለኦርቶዶክሳውያን ግድያ
ከወረቀት ውጪ ምንም ያመጡላቸው ነገር የለምና በጣም የሚያሳዝን ነገር ነው። አስቡት ፕሮቴስታንቶች እንኳን በዚህ ታይም በሚደርሰው መከራ ቤተክርስቲያን ላይ እያዘኑ የሚናገሩ ከሆነ በእውነት የሃይማኖት አባቶች እረኛ ተብለው የተሾሙት ዝምታቸው እስከመች ነው? ምንድነው ነው? ይሄ ነው የኛ ጥያቄና እስቲ ይሄ ወንድማችን ጴንጤ ነው የሚያስተላልፈው መልእክት ላስመልክታችሁ። እንዴ ትልቅ ኦርቶዶክስን የማጥፋት ዘመቻ ሃይማኖቱን ብቻ እኮ አይደለም። አርሲ ላይ በተደጋጋሚ የኦርቶዶክስ ቄሶች ይገደላሉ፣ ይታረዳሉ፣ ምዕመናን ይገደላሉ፣ ቤተክርስቲያን ይቃጠላል። ሆን ተብሎ ኦርቶዶክስን የማጥፋት የማሳደድ ዘመቻ አየሩም ላይ መሬቱም ላይ ይካሄዳል ኢትዮጵያ ውስጥ። ለምን ውጪም በውስጥም ያለው ዝም እንደሚል የግዴታ ኦርቶዶክስ መሆን አይጠበቅብንም። አንድን ሰው በእምነቱ ሲሳደድ ሲገደል ሁሉም ሰው ድምጽ ማሰማት አለበት፣ በውጭ ያለው በውስጥ ያለው። ለምን እንደሆነ አልገባኝም። ኦርቶዶክስን የማጥፋትና ኦርቶዶክስን የማሳደድ ዘመቻ። ሰው እምነቱን ላያምንበት ወይ እምነቱን ላይቀበል ይችላል። ቄሶቻቸውን መግደል፣ ምዕመናኖቻቸውን መግደል፣ ቤተክርስቲያኖቻቸውን ማቃጠል፣ መንግስትም ደግሞ ተስማምቶ ጸጥ። አትሊስት ሁላችንም ድምጽ እናሰማ፣ በውስጥም በውጭም አለን። ሼር አርጉት። እንግዲህ እንደሰማችሁት ነው ፕሮቴስታንት ወይም ደግሞ የሌላ ቤተ እምነት ተከታዮች እንኳን ቤተክርስቲያን ላይ በሚደርሰው መከራ እንደዚህ ተሰምቷቸው ድምጻቸውን የሚያሰሙን ከሆነ አባቶቻችን ግን ለምንድን ነው ከወረቀት ያለፈ ነገር የማያደርጉልን? እውነቱን ለመናገር የብዙዎች ኦርቶዶክሳውያን ጥያቄ ይሄ ነውና በዚህ ደረጃ ልክ እንዴት አስችሏቸው ዝም አሉ ነው። በጣም ግራ የሚገባ ሰዓት ላይ ነው ያለነው። እንጃ ምን ብዬ እንደምናገርም አላቅምና እስቲ እኚህን መምህር እናድምጣቸው። በሁለት ቃል ሕይወት ያሰማልን። የተናገሩት ቃል በሙሉ ሕይወት የሚሰጥ ነውና እስቲ እናድምጣቸው። ተርፈያን ወዴት መስመር ነው ሊወስዱን ይፈልጉት? ምንድነው በደላችን? ምንድነው የበደልነው? ታሪክ አልሰራችም፣ ትውልድ አልገነባችም፣ በወኔ ሀገር አልጠበቀችም። ኦርቶዶክሱ በነገራችን ላይ በዚህ ዓመት እንኳን እንዲያው ለመተንተን ባያስፈልገኝም ደሞዝተኞች ቅጥረኞች ትውልዱን እየጣሉ ሲሄዱ እና አቡነ ኤርምያስ አይደሉም እንደ የነበሩት? አይደሉም ወይ? ይህች ቤተ ክርስቲያን የትውልድ ዕዳ ናት ወይስ ሕይወት ናት? ቤተ ክርስቲያን የሀገር ሸክም ናት ወይስ መፍትሄ ናት? ጎበዝ፣ እንደ ባለ ዕዳ እንዴት ታየች? እንዳልሰራች እንዳልፈጠረች እንዴት ታየች? እኛ መምራት አንችልም? ኦርቶዶክሱ አያውቅም፣ ዕውቀት የለውም፣ የመሪነት ጥበብ የለውም ያለው ማን ነው እንዴ? አይችልም ወይ? ፊደል አልቆጠርንም? የኛ ክርስቲያኖች ኦርቶዶክሳውያን የሉም እንዴ? ቢያንስ እንዳይከፋችሁ አላችሁ አይባልም? አይባልም ወይ? ይገሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተ ክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ሕይወቷ ቤተክርስቲያን አንድነቷ ዝም አሰኛት ሕይወቷ እንጂ እንደ ባለጉት ብንባልግ እኖራለን ወይ? አንኖርም። እስኪ አንድ ነገር ላስታውሳችሁ። ሲዳማ ክልል ለመሆን 11 ይባላል፣ ታስታውሳላችሁ? ክልል የመሆን ጥያቄ አነሳ። እሺ አንሳ፣ መልካም ይሁን፣ እኛም ቸገረን። ክልል ለመሆን ስንት ቤተ ክርስቲያን ተቃጠለ፣ ስንት ኦርቶዶክሳዊ ታረደ። እኛ መስዋዕት እየቀረብን ነው እንደ ክልል የሚፈጠረው? እንደ መስዋዕት መባ ኦርቶዶክስ የታረደ ነው እንደ መባ። ጎበዝ እሽንቶ ታስታውሳላችሁ? ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ እኛ ስንታረድ ለምን? ኦርቶዶክስ አይደል? እሺ ተውት። ሳጫሉ ሞተ። ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው፣ ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደን። በእያንዳንዱ ሰበብ የተፈለገ ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም? ማመን አይችሉም? በፈለጉት ማምለክ አይችሉም? የነፍጠኛ ታቦት ይውጣልን። ማን እንዴ? ጎበዝ
ይቺ ቤተክርስቲያን በደሏ ምንድነው? እኛ ክርስቲያኖች ራሱ ምንድነው የበደልነው? ምንድነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበሩት አለማበድ፣ ሀገሬ ህይወቴ ማለት፣ ታሪኬ ማለት ወንጀል ነው? ወንጀል ነው ወይ? አስባችሁታል? ባለፈው ወራት እዚህ ከተማ ጥምቀት አክብረናል፣ አክብራችኋል። ጥምቀት ማክበራችን ለነሱ እንጀራ ነው። ምን ጎዳ? ጥምቀት ስናከብር እንጀራ እንሰጣለን። ኦርቶዶክስ ባትኖር ስንት መስሪያ ቤት ይዘጋል? ሰው እንጀራውን ይጣላል። እንጀራውን የሚበላውን ሰው ይደፋል ወይ? እኛ እየሆነብን ያለው እንጀራ እናቀርባለን፣ ይጠሉናል። እኛ ማንንም ክፉ ይሁን አንልም። እንተና ተቀይሮ እንተና ይምጣም አይደለም ጉዳያችን። ኦርቶዶክሶች ዜጋ ናቸው ወይ? እንደ ሰው የመምራት ጥበብ አቅም አላቸው ወይ? በትምህርት የሚያዳክሙን እኛው የኛው ኦርቶዶክስ አይማርም፣ ሲፈተን ይወድቃል፣ ይጣላል። ይሄ እኮ በጣም በደል ነው ጎበዝ። ይሄ እኮ ማሰብ ይጠይቃል። እንዴ ማሰብ ይጠይቃል እኮ። ኦርቶዶክስ ሆነን እንዴት እንቀጥላለን እንዴ? ምን አገናኘው? መጾም መጸለይ ነው። እንጾማለን፣ እንጸልያለን፣ ንስሐም እንገባለን፣ እንቆርባለን። ግን መብታችን ደግሞ ሊነካ አይገባም። ይሰው አይደለን? ቅድስት ቤተክርስቲያን ትናንት በነበራት ህይወት ቅድም ሰምታችኋል። አዲሲቷ ኢትዮጵያ ኢትዮጵያ የሚሉን የትኛው አዲስ? የትኛው አዲስ? እኛ ምን መሄድ ምን ፈልገው እስከ ዜማችን ነው። ዜማችን አሮጌ ነው። እኛ ምን ፈልገው እስከ በዓላችን ነው። በዓላችን አሮጌ ነው። እኛ ምን ፈልገው እስከ ገዳማችን ነው። ገዳማችን አሮጌ ነው። እኛ መሄድ ምን ፈልገው እስከ ሁለንተና የክርስቲያን ህይወት ነው። ህይወታችን አሮጌ ነው። እኛ መሄድ ምን ፈልገው ትናንት በነበረው የብራና ታሪካችን ነው። አሮጌ ነው ወይ ታሪካችን? ኮሜንት ላይ የገባችሁ ቃለ ሕይወት ያሰማልን ማለታችሁን አትርሱና መምህራን እንኳን ባላቸው አቅም መድረካቸው አውደ ምህረት ነውና እዛ ላይ ሲቆሙ ለቤተ ክርስቲያን ድምጻቸውን እያሰሙ ነው የሚገኙት። በተለይ ደግሞ በኦሮሚያ ክልል ውስጥ ለሚገኙ ኦርቶዶክሳውያን በሙሉ ድምጽ እየሆኑ ነው የሚገኙትና አሳቦት ገዳም ላይ ከሳምንት በፊት በጣም ሲወራ የነበረ ነገር ነበር። ልብ ብላችሁ ካዳመጣችሁና የገዳሙ ጠባቂ ታፍኖ እንደተወሰደ ብዙዎችም እንደሞቱ እየሰማን የምንገኘውና አሁን ደግሞ ወደ አርሲ ይዞራል። ምንድነው አሁን እንጃ ዝምታው እስከመሽ ነው? በጣም አንጀት የሚበለው። እኔ ምንም ብዬ እንደምናገር አላቅምና ብፁዕ አቡነ አብርሃም ላይ የተነሳው ሐሳብ እንግዲህ መምህር ፋንታሁን አዋቂ እንደዚህ ብሏል። እናድምጥ። ደብረ ኤልያስ እኮ 570 ገዳማውያን ሲያርዱ እና አቡነ አብርሃም የጠቅላይ ቤተ ክህነት ስራ አስኪያጅ ሆነው ሰው አለቀ ተብሎ ሚዲያ ስጮህ እያጣራን ነው ብለው ቀልደዋል እኮ። የውስጥ ቀልደኛ፣ የውጭ ጨፍጫፊ ከሰው አይምሮ ላለመጥፋት ብቅ እያሉ ስለ ሃይማኖት ራሴን ሰጣለሁ ምናምን እያሉ የሚያዘናጉ ሜዳ ሞልተው በዓል ሲያስከብሩ በዛ በእርድ መሃል ነው መስቀል አደባባይ ዛሬ ዓመት ያስከበሩት እኚህ ጳጳስ። ከዛ ምን አሉን ሲገመግሙ ሲመለሱ አዳነች አቤቤ ያረገችልን ነገር የአቤል መስዋዕት ነው። ገዳይዋን አስገዳይዋን ቀጥለው ወርቅ ሸልመው አረፉት። ስለ ብፁዕ አቡነ አብርሃም ስናወራ በጣም ብዙዎቻችን የምንወዳቸው አባቶች ናቸው። ምክንያቱም ቅዱሳት ስዕላትን እንግዲህ ስትቀድ የነበረችው ልጅ ከወራቶች በፊት ትዝ ካላችሁ የትኛውም አባት ወጥቶ ሳይነገር እንግዲህ ነፍሴን እሰጣለሁ እስከ ማለት ደርሰው መልእክት እንኳን ለጠቅላይ ሚኒስትሩ ሲያስተላልፉት የነበሩት በድፍረት ብፁዕ አቡነ አብርሃም ናቸውና አሁን የተነሳባቸው ጥያቄ እንግዲህ መምህር ፋንታሁን አዋቂ የጠየቃቸው ጥያቄ ይህንን ይመስላል። እስቲ እናንተ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡና በእውነት ከምናነሳቸው አባቶች መካከል ለኔ ብፁዕ አቡነ አብርሃም ናቸው ብዬ አስባለሁና እናንተን መልስ ኮሜንት ላይ አስቀምጡ። በመጨረሻ ማስመለከታችሁ ፓስተር በጋሻው ደሳለኝ ከሲዲና ከክርስቲያኖች ህይወት ሲዲ የበለጠበት ይመስላል፣ ካሴት የበለጠበት ይመስላልና ይገባችኋል፣ ይሄ መከራ ይሄ ደም የሚፈሰው በሙሉ መልካም ነው፣ የእግዚአብሔር እጅ ያለበት እያለ ነው የሚገኘውና እሱን እናድምጥ፣ ሐሳብ ሰተን እንጨርሳለን። የአቶ በጋሻው እንደዚህ የጭካኔ ቃል ምንጩ ምንድን ነው? ከየት ነው ያመጣው? ለምን እንደዚህ ተናገረ? አያችሁ፣ ይሄ ሃይማኖቱ እግዚአብሔር ከሰው ያንሳል የምንለው ዝም ብለን እኮ አይደለም፣ እናንተን ለማበሳጨት እኮ ለማናደድ አይደለም። የሃይማኖቱ እግዚአብሔር ሰው ስለሆነ የፈጠረው አቅሙም ጉልበቱም ከሰው በታች ነው። ጨካኝ ነው፣ አረመኔ ነው። እንደፈለግን የምናዘው እኛ ነን። ይሄ እውነተኛው አምላክ አባት በሁሉም የሚኖር በሁሉም የሚሰራ ግን በጭራሽ ወንድም ለወንድም እንደዚህ አይነት ቃል አያወጣም።
እስከ መጨረሻው ስሙት። የተናገራቸውን ነገሮች አንድ ባንድ በኋላ ላይ እንዘረዝራቸዋለን። ግን ሰው በዚህ ደረጃ እንዴት ክፉ ሊሆን ቻለ? እንዴት መናጢ ሊሆን ቻለ? በተለይ እኔ ስለነዚህ ሰዎች ከኢትዮጵያ ኦርቶዶክስ ተዋህዶ ወጥተው ሌላ ደግሞ የፕሮቴስታንት ነን የሚሉት የሁለት ዓለም ቅልቅል ናቸው። የሀገር ውስጥና የውጭ ስፕሪት ስለሆነ የያዛቸው ለማከም በጣም አስቸጋሪ ነው። ይሄ በዳማካሴም በጸበልም በዱዓ አይለቅም። ለምንድን ነው ክፉ የሆኑት እንደዚህ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የወጡት? አሁን ትዝታው በለው ዘርፌ በላት ይሄ በጋሻው በለው ለምንድን ነው እንደዚህ የርጉም ቃል የሚያወጡት? ጥላቻ አለ፣ ንዴት አለ። ምንድን ነው የጥላቻና የንዴት ምንጭ? ሃይማኖት ይሄ ነው። በቃ የሃይማኖት ክፋቱ ይሄ ነው። እና እያንዳንዱ ሰው ራሱ የቀረጸውን ራሱ የሳለውን ራሱ የተማረውን ራሱ ያስተማረውን ስለሆነ የሚያመልከው እገዛለታለሁ የሚለው እርኩስ ነው። እንደዚህ በዛም በቀደሙትን መጽሐፍ ብትሉ በኢዮብ እኮ ሰይጣንና እግዚአብሔር ተወራርደዋል። ቁስል በቁስል አድርገው በሰው ማለት ነው። የውሸት ታሪክ ቢሆንም እናንተ ሰው በዚህ ደረጃ እንዴት ይከፋል? እስቲ ንጽጽሮችን እያቸው። የኔ ካሴትና ወረቀቶች የተቃጠሉት ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነው አለ እግዚአብሔር። ለካሴትና ለወረቀት ብሎ ቂም ይዞ ለልጁ ማለት ነው ለሱ ለባሪያው ቂም ይዞ አሁን በኢትዮጵያ ላይ የሚደረገውን መተራረድና መገዳደል ለበጋሻው ሲል ነው እግዚአብሔር እየሰራ ያለው ማለት ነው። የሰው አካልንና የሰው መታረድን የሰው መጨፍጨፍን ሰው እንዴት ከካሴት ጋር እንዴት ያነጻጽራል? ምን አይነት ውድቀት ነው ይሄ? ይሄንን ነው እንግዲህ ሃይማኖተኛው ነው ጌታን ተቀበሉ ጌታን አትቀበሉ ምናምን እያላችሁ ሰውን የምትነዘንዙት። ሰው እንደዚህ ለመሆን እንዴት ያምናል? እንደ በጋሻው እርኩስ ጨካኝ ለመሆን እንዴት ሰው ያምናል? በወንድሞቹና በእህቶቹ ሞት የሚዛበት አጋንንት ጨለማ ከዚህ ውጭ ማን አለ? ይሄንን እግዚአብሔር ከመከተልና ከማምን ከማጨበጭብ ያ ያነበርኩበትንም ጸጸት እግዚአብሔር ነቅሎልኛል። አሁን እኔ አብሬ የነበርኩበት ዘመንም ይጸጽተኛል። እንደገና ደግሞ ይሄ ወደ ሌላ ትውልድ እንዲያልፍ አብረን እንድንሰራ ነው የምትፈልጉት እናንተ። አታፍሩ? ይሄ ጭካኔ አረመኔነት ለካሴትና ለወረቀት ብሎ ቂም ይዞ ልጆቹን በየቦታው የሚያስገድል እግዚአብሔር አለ ብላችሁ ታምናላችሁ? ባሪያው ነኝ አለ። አውራ ስለፈጠርከው እግዚአብሔር ባሪያ ነህ። እግዚአብሔር ባሪያ የለውም። ይሄ እውነተኛው አምላክ አባት ባሪያ የለውም። ቅርብም የለውም ሩቅም የለውም። በሁሉም ይኖር በሁሉም ይሰራ አንድ አይነት የውስጥ ስርዓት ከአንድ ያመጣን ወደ አንድ የሚወስደን ነው። ቂመኛ እግዚአብሔር ታውቃላችሁ። ቀን ጠብቆ ለካሴትና ለወረቀት ብሎ ለበጋሻው ሲል ኢትዮጵያ ውስጥ ያለውን ብጥብጥ የሚያመጣው እግዚአብሔር ነው ብላችሁ እንድትቀበሉ እኮ ነው። በዓለም ላይ ትልቁ ድንቁርና ሃይማኖተኛ መሆን ይሄ ነው። መጨረሻችሁ ይሄ ነው። የሰውን አካልና ወረቀትንና ካሴትን የማነጻጸር እድላችሁ ይወድቃል ማለት ነው። በጣም ይሄ እግዚአብሔር ፌክ ነው። የሃይማኖቱ እግዚአብሔር አረመኔ ነው። የሰው ሐሳብ ነው፣ የሰው ፍላጎት ነው፣ ፖለቲካ ነው። ራሳችንን የቀረጽነው፣ ራሳችንን የሳልነው፣ ራሳችንን የጻፍነው እኛንን የምናዘው በሌሎች ወንድም እህቶች ልብ ላይ ምን እንደሚፈጥር አስቡት። እንግዲህ ሌላ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አሁን የሱ ካሴት የተቃጠለው እሺ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባልና መምህር ነበረ። ሲያስተምር የነበረው ትምህርት ትክክል ስላላደለ ብላ በእጇ ላይ የያዘችውን ንብረት ወይም ለሰዎች እንዳይዳረስ የማቃጠል እኮ መብት አላት፣ የማስወገድ እኮ መብት አላት። ይሄ እኮ ህጋዊ መብት እኮ ነው። ግን እንዲህ የኢትዮጵያ ኦርቶዶክስ ተዋህዶ ታሪክ የኢትዮጵያ ኦርቶዶክስ ተዋህዶ ታሪክ ካላምጡ ማስረዳት እኮ ነው ማሳየት። እቺን ሀገር ስትገዛም በነበረበት እስከ 1967 የማንን ህይወት አጥፍታ ነው? የማንን ህይወት ገድላ ነው? ስለ ሃይማኖት ብላ አለ ታሪክ ውስጥ የተጻፋል። ኦርቶዶክስ ካልሆናችሁ ብላ ከኔ ውጭ ውጡ ግቡ ብላ ደብድባ ገድላ ታውቃለች? እንደ ተቋም አለ ታሪክ ላይ አለ የተጻፈ ታሪክ አለ።
እሺ እኛ የቀደሙት ጴንጤዎች ይሄ በነበጋሻው ትናንት ይመጣል እኛ የቀደሙት ጴንጤዎች መከራና ስደት ነበረብን መከራና ስደቱም እኮ እንዳይጠፉብን ወላጆቻችንም ጭብር እኮ ነው የሚያሳዱን የነበሩት ለምን ልጆቻችን ጠፉ እግዚአብሔርን ካዱ እንግዳ ትምህርት ውስጥ ገቡ ተብሎ የተቆርቋሪነት የወላጅነት ስሜት እንጂ ሰውም ያራቀንና የተቆጣን ምን አርገው ነው ያቃሉ እየሄድን በየቦታው ስንሰብክ ምናም ሲያገኙን ይደበድቡና እንሸሻለን እናሮጣለን ጉዳዩ እንዳይስፋፋብን ነው ከዛ ነገሩ ትክክል እንደሆነ ተውት ግን አሁን ይሄ የጭካኔና የአረመኔነት ድምጽ ይሄ ነው ሃይማኖት እንዲህ ነው እኛ የምንሰዳደብለት በሰው ሞት ደስ የምንሰኝለት ወንድም እህቶቻችን ላይ ቢዝነስ የምንሰራለት ገንዘብ የምንሰጠው የምንሰቃይለት የምንሰድብ የምናለቅስለት የምናጨበጭብለት ከኛ የወደቀ ማለት ነው ይሄንን ነው ለሰዎች እንድታስተላልፉ የምትፈልጉት በጣም ያሳዝናል መቼ ልብ እንደምትገዙ መቼ እንደምትነቁ አይታወቅም የመጨረሻ እድገታችሁ እንግዲህ ታርጉ እንደበጋሻው ጫካይ ነው የምትሆኑት ካሴትን ወረቀትን በወንድሞቻችሁ ሞት ትቀይሩታላችሁ ቂመኛ ነው የሚያደርጋችሁ እንደዚህ ከዚህ ነው ያረፍነውኛ ከዚህ ነው የተገላገልነው ይሄንን ደግሞ ከያንዳንዱ ልብ ለማፍረስ እለት ብንተጋስ ተከፍሎን እኮ አይደለም በእኛ ላይ የነበረው ስቃይ በደል ድንዛዜና ድንቁርና ወደ ሌላው ትውልድ እኮ እንዳያልፈን ወደ ልባችሁ ተመለሱ እዚህ ሀገር መፍራት ያለባችሁ እቺ ሀገር ዋጋ ከከፈለች የምትከፍለው በሃይማኖት ነው በእሳት እየተጫወትን ያለነው ማንንም ሰው መፍራት ያለበት ሃይማኖተኛ ነው ምን ቀን እንደሚነሱ እንደዚህ ጠቅሰው ነው የሚገሏችሁ ሊጸድቁ ማለት ነው መልካም ቀን መጨረሻውን ቪዲዮን እንደተመለከታችሁት ነው የዚህኛውንም ሰውዬ ሐሳብ የምደግፈውኝ አይደለም ይሄንን ቪዲዮ ያቀርብኩላችሁና ይሄንን እንግዲህ በጋሻውን ሐሳብ ሲቃወም የነበረው ሰው በግሉ ሃይማኖት የሌለው ነው እግዚአብሔርን ጨካኝ አድርጎ ሃይማኖትን ቤተክርስቲያንን በሙሉ የሚሳደብ ሰው ነው ራሱን ችሎና ፓስተር በጋሻው ላይ ግን አስመልክቶ ይሄ ጨካኝ የተባለው ሰውዬ እንኳን ሲተቸው ነበር ሰይጣን የተባለው ሰው እንኳንና የተናገርካቸው ቃላቶች በሙሉ በእውነት ቤተክርስቲያንን ለዚህ እንዳበቃች ከየትም አይደለም ይሄንን ዕውቀት ያመጣው ፕሮቴስታንት አስተምረው አይደለም ቤተክርስቲያን ያስተማረችህ ነው ሄደዛ እየቀየርክ የምትናገረውና ለቤተክርስቲያን መልሷ ይሄ ከሆነ እንግዲህ በጣም ጥሩ ቃል ተናግራል ብዬ አስባለሁኝና ጊዜ የሚፈታው ነገር በጣም ጊዜ የሚፈታው ነገር ነው እግዚአብሔር አምላክ ግን እንዳትጠፋ ልቦናን ይመልስልህ ከዚህ ውጭ የምመልሰው መልስ ምንም የለኝም እናንተ የተሰማችሁ ነገር ኮሜንት ላይ አስቀምጡ ለማንኛውም አሁንም በአርሲ ውስጥ ለሚገደሉ ኦርቶዶክሳውያን እባካችሁ ድምጽ እንሁን በሚዲያው በምንችለው ነገር ድምጻችንን እናሰማላለን ቀጣይ በአዲስ መረጃ ያስካገኛችሁ ድረስ ቸር እንቆይ ፍቅር ሲሉ ክብራችሁን ትተው